እንደምታውቀው በእኛ ሃይማኖት ሴት ልጅ አግብታ ወይም ሳታገባም ሆነ ዝሙት ስትሰራ አትሰቀልም፣ አትገደልም። በእናንተ ሃይማኖት ለምንድን ነው የምትገደለው? ግን ጥያቄውን መጀመሪያ መልሰሽ ብትልፍ ያሻለው። ሴት ልጅ በክርስትና ጉልምትና ስትሰራ ምንድን ነው የምትደረገው? መቅዲ የንስሐ አባት ጋር ትሄዳለች፣ ይማርላታል። በቃ በእናንተ ግን መጽሐፍ ቅዱስ እንደዛ ነው የሚለው። መጽሐፍ ቅዱስ ትተህ ስለአንተ ሃይማኖት ንገረኛ። ለምንድን ነው የምትቀጥለው? ያንቺ እንደ ሮስትድ ቺክን እንደ ቺክን ብሪያኒ ጥበሷት፣ በእሳት ጥበሷት ነው የሚለው። ጠብሳችሁ ቀቅላችሁ ግደሏት ነው የሚለው ያንቺ መጽሐፍ ቅዱስ ላይ። የእኛን ተሆነ አንተ ነው የጠየቁ። ስለዚህ የራስሽን መላጣ ሳታይ ሌላ ጋር አትይጂ። አንቺ መጽሐፍ ላይ ሴት ልጅ ይላል። ሴት ልጅ ዝሙት ብትሰራ ወላሂ አዚም እንደ ዶሮ ጠብሳችሁ፣ የአንቺ መጽሐፍ ላይ እንደ ዶሮ ጠብሳችሁ ቀቅላችሁ ግደሏት ይላል። እስቲ ማስረጃ ጠይቅኝ ላሳይሽ። አይደለም እሱን ትቼ የመጣው ነው፣ አስረዳኝ። ስለዚህ እንደዛ ይላል ነው መጽሐፋችሁ ላይ። ቅቅል አድርጋችሁ ግደሏት። ተወኛም አስረዳኝ። ስግደት አለ። ኃጢአቷን ሰግዳ መናዘዝ ትችላለች፣ ሊምራት ይችላል። ላሳይሽ መጽሐፋችሁ ላይ እንደ ቺክን ብሪያኒ ቀቅላችሁ ግደሏት እንደሚል ጥብስ አድርጋችሁ ግደሏት ይላል። ማስረጃ ላውጣ። ኦኬ ያንቺን ትተሽ የት ነው የምትሄጂው? ቀቅላችሁ ግደሏት ይላል መጽሐፍሽ ላይ። እሺ ዘሌዋውያን 21 ቁጥር 9 ዘሌዋውያን 21 ቁጥር 9 የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል ይላል። ጉልምትና ብትሰራ ዝሙት ከወንድ ጋር ብተኛ በእሳት አቃጥሏት ይላል። ቀቅለሽ ማለት ተቀቅላ ትሞታለች። አንቺ መጽሐፍ ላይ አይተሻል። እዚህ ጋር መጽሐፍ ያለውን ያው ተጣብሳ ትገደላለች። ሊትራሊ እንደዚህ ይሄን ይዘሽ ነው እስልምና ላይ የገባሽው። ሳላ እሺ ብሮ ወይ ካንተና ከኔ ያንተንም ያዘው ከሁለቱ የትኛው ይሻላል? እኔ ጋር ደግሞ ሌላ ካንተ አትዝጋው። ሳላ አትዝጋው እንድናወራደር ብዬ ነው። እኔ ጋር ደግሞ ምን ይላል መሰለ፣ ማንኛውም ሰው ከሌላ ሰው ሚስት ወይም ከባልንጀራ ሚስት ጋር ቢያመነዝር ምንድነው የሚደረገው? አመንዝራውና አመንዝራይቱ ፈጽመው ቅባት ይቀቡ ይላል። እኔ ጋር ይገደሉ። እና የትኛው ይሻላል ካንተና ከኔ? የትኛው ማለት ነው? የሮስቱ ይሻላል? ያንተ በድንጋይ ነው የሚገደሉት፣ ልክ እንደ እባብ ጭንቅላታቸውን ተመተው፣ የኔ ደግሞ በቁም ነው የሚቃጠሉት። እሷ ናት የምትቃጠለው። በነገራችን ላይ ሁለት ወንድና ሴት አብሮ ይተኛል። ጋይስ በጣም እኔ መቅዲ ወላሂ የገረመኝ ነው። ከልብሽ ስሚኝ መቅዲ ፕሊዝ። ወንድና ሴት አብሮ ይተኛሉ፣ ፈታ ነው የሚሉት ሁለቱም። መቼስ ፈታ እያሉ ምናምን አደሩ። ጠዋት ማን ቢቃጠል ጥሩ ነው? እሷ ናት የምትቃጠለው። ጀለስ ቀበቶ አስሮ ነው የሚለው። ወይም ፌር ነው ወላሂ ላዚም ወንዱ አይቃጠልም። እኔ የትኛውንም ክርስቲያን ቻሌንጅ አደርጋለሁ። ጠዋት እሱ ቀበቶ አስሮ ይሄዳል፣ እሷ እንደ ሮስት ትደረጋለች። እኔ ፌር አይመስለኝም ግን ማለት ከተቃጠሉ ሁለቱ ነው የሚቃጠሉት። ፈታ ያሉት ሁለቱ ናቸው መሰለኝ አይደለ? እሷ ናት እንትን የምትቃጠለው። እኔ በጣም ነው የሚያሳዝኑኝ። አንብቤ የለም እዚህ ላይ እንደዛ የሚባል ነገር የለም ጭራሽ። ታስታውሳለህ ሳላ ይሄ ነገር አያሳዝንም? ምዕራፍ 8 ላይ ያለው ታሪክ እኮ ይሄ ራሱ እንደዛ አይነት ነው። አመንዝራይቷን እኮ ብቻ ነው ይዘው የመጡት። ምክንያቱ ደግሞ ይሄ ነው። ታስታውስ እንደሆነ አመንዝራው የለም። ዮሐንስ ወንጌል ምዕራፍ 8 ጭማሪው ጥቅስ ማለት ነው። እና እሷን ብቻ ነው እሱ ሄደ ራሱ የሚለው ራሱ እውነትህን ነው። በቃ የሆነ ችግር አለ ማለት ነው። አይ በጣም የሚገርም ነው። እና ቀበቶ ተመችቶኛል። ወላሂ ቀበቶ ይመች። ሁለቱም ቢቃጠሉ ጥሩ ነበር እኮ ግን እሷን ብቻ ጠብሶ እሱ መሄዱ ለእኔ ግን ጥሩ አይመስለኝም። ነው ጥሩ ፍትሃዊ አይደለም መሰለኝ። ሳያው እንደዛ ነው የሚመስለኝ። ሁለቱም መቅጣት ሲኖርባቸው አንዱን ብቻ ተማረክ ሴት ልጅንም መበደል ምናምን ነው የሚሆነው እና ተገቢ አይደለም። ላሳያችሁ። እሺ
ቴሌግራም ቻናል ላይ ልግባና አዳምጡት። በቃ ከዛ ወደ እህቶች ፕሮግራም እንሄዳለን። የካህን ልጅ ቢሆን ማለት ነው አመንዝራነት ወይም ደግሞ ዝሙት ቢሰራ ፍርዱ ይሄንን ነው። ይሄንን እንደሆነ ያስረዳል። የካህን ልጅ ባይሆን አመንዝራውም አመንዝራይቱ በድንጋይ ተወግረው ይሞቱ ነው። ያንን ህግ የሚያሳይ ነው ነው ባጭሩ። ኦኬ ዮሐድ ያረካው ነገር ምንድን ነው? እንደው ዝም ከምለው እንደው መልስ የለኝም እንዳይባል ጀስት ልቀባጥር ነገር ይመስለኛል። ነገር ግን ማንም አማርኛ የሚችል ማንኛውም ሰው አይደለም አማርኛ የመጀመሪያው ቋንቋ ሆኖለት ሁለተኛ ወይ ደግሞ ሶስተኛ ቋንቋ የሚሆን ሰው እንኳን ይህን በቀላሉ የሚረዳ ነገር ነው። አንተ እንዳልከው ለወንድ ማንም የካህን ልጅ አይደለም የሚለው ከቁጥር 8 ጀምሮ ያንብበልህ። የአምላክህን እንጀራ ያቀርባል እና ስለዚህ ትቀድሰዋል። እኔም የምትቀድሳችሁ እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሁንልህ ካለ በኋላ እዚህ ጋር ወንድ ልጅ የለም። የካህን ልጅ ራስዋን ይላል። ራሱን አይደለም። አንደኛ ልብ በል ራስዋን። እሺ በጉልምትና ብታረክስ ቢያረክስ አይደለም የሚያወራው ራሷን ብሎ ስለተናገረላት እንስት ነው። ራሷን በጉልምትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል ብሎ ይናገራል። በእሳት ይቃጠል አይደለም፣ አንድም ቦታ የለም። የካህን ልጅ ወንዱ እሺ ጉልምትና ቢሰራ አባቱን ያረክሳልና በእሳት ይቃጠል ብሎ አላስቀመጠም። የውሃድ እዚህ ቃሉ ላይ ነው እየጨመርክ ያለው። ማንም ሰው ኦኬ ቢያመነዝር ወይም ደግሞ ብታመነዝር አመንዝራውም አመንዝራይቱም ተመሳሳይ ቅጣት ነው የሚሰጣቸው። መጽሐፍ ቅዱስ ነው የሚለን። አመንዝራውም አመንዝራይቱ ምንድነው ቅጣታቸው? በድንጋይ ተወግሮ ይሞቱ። አመንዝራውም አመንዝራይቱም እዚህ ክፍልም ምንድነው የሚናገረው? እነዚህ የሚያመነዝሩት አካላት ግን ኦኬ እሺ ማስረጃ ብሎኛል። በትልቁ ከፍቼ እንደውም ላሳይ። ማስረጃ ሊያመጣ እሺ አንዴ ጥቅሱን ንገረኝ ላውጣለህ። አንዴ በእሳት ይቃጠል የሚል ሊያመጣልን ነው። ዘዳግም ስንት ይዋል? በእሳት ይቃጠል የሚል ነገር ልታመጣ ነው? እንደው ይዋድ በፈጣሪ አዲስ ጥቅስም ተሰምቶ የማይታወቅ ጥቅስ ሊወጣ ነው። እሺ እዚህ 340 ሰዎች አላችሁ። ኮፒ ሊንክ እያደረግን የውሃት ሰዓት እየገደልክ ነው። የዚህን ቀን ነው ሳላ ኢየሱስ ይመጣል ያልከው የውሃት እሺ አንተዱ አልወጣ ብሎ ነው። አንዴ ጥቅሱ ለምን አልነግረኝም? ኢየሱስ ተመልሶ መጣ ማስረጃ ሳይመጣ እና የለም ወንዱ ቀበቶዎች አስሮ ነው የሚሄደው፣ ሴቷ ናት የምትቃጠለው። እስከ ዛሬ ድረስ ይኸው አይ ቲንክ የዛሬ 3 ዓመት ይመስለኛል ይሄ ውይይት እና 3 ዓመት ሆኖታል። 2023 ነበረ 2026 3 ዓመት ሆኖታል።
ስቲል ማስረጃ የለም። ስቲል ብንጠይቅ አያመጡም። እና ወንዱ ቀበቶ አስሮ ይሄዳል፣ ሴቷ ትጠበሳለች እንደ ቺክን ብሪያኒ። እና ኤኒዌይ ብቻ እሱ ነው ይብሮ። ወላሂ የዛን ቀን የሳቁ ሳቅ ማለት ነው። ማለት እንትኑን ሪከርድ ነው ያየሁት፣ ውይይታችሁን አላየሁም። እና ኢየሱስ ይመጣል አለ። ወላሂ እውነት ነው። እስከዛሬም ድረስ ሊመጣም አልቻለም። ቅሌት ነው ግን ቆይ አንድ ጊዜ ቆይ ጠፍቶብኝ እኮ ነው። ያስቃል ደግሞ በስ 5 ደቂቃ እኮ ነው የቆየው ማስረጃ አመጣለሁ ብሎ። እስከዛሬ ቢያንስ ቪዲዮ አይሰራም ሰው ቪዲዮ አይሰራም ያልኩት። ኢየሱስ በነበረበት ጊዜ እርሱ እንደ ሃይማኖት ክርስትናን ተቀበሉ ያለበት ቦታ ካለ ስጠኝ ነው። አንተ ያቀረብከው ግን ኢየሱስ ወደ ሰማይ ከሄደ በኋላ ጳውሎስና ባርናባስ በአንጾኪያ ተሰብስበው በጉባኤ ክርስቲያን ተብሎ ሲሿሿሙ ነው። እኔ ያልኩት ግን ኢየሱስ ራሱ መሲሁ እስቲ እናንተ ሰዎች የባካችሁ ክርስቲያን ሁኑ፣ ከክርስትና ውጭ ሌላ ሃይማኖት የለም ብሎ የተናገረበት ቦታ ካለ ስጠኝ። እኔ ግን እስልምናችን ሃይማኖት መሆኑንና አላህ እስልምናን ተቀበሉ ከእስልምና ውጭ ሌላ ሃይማኖት የለም እንዳለ ቁርአን ላይ አመጣልሃለሁ፣ አምጥቼልሃለሁ። ቅድም አንተ በተራ ክርስትና ሃይማኖት መሆኑንና እንደ ሃይማኖት ክርስትና መቀበል መከተል እንዳለብን የተናገረበት ኢየሱስ ካለ እሱን ስጠኝ። ኦኬ፣ አንዲት ጥምቀት አንዲት ሃይማኖት የሚለው እሱ እንዴት ታደርገዋለህ? አንዲት ጥምቀት አንዲት ሃይማኖት እያለ ይዘረዝራል። ቦታውን ንገረኝና አንዲት ሃይማኖት ሲል ማንን እንደሆነ አንደኛ ተናጋሪው ማን ነው? እንትና ነው እዛ የጳውሎስ መልእክት ላይ ነው ያለው። አንዲት ሃይማኖት አንደኛ ምን መሰለህ፣ አንደኛ ጳውሎስ አንዲት ሃይማኖት ሲል ኢቭን ክርስትና ነው እንኳን ቢባል አልቀበለውም። እኔ ያልኩት ኢየሱስ በነበረበት ጊዜ የኢየሱስን ንግግር ካፉ ያወጣው ነው እንጂ እሱ ከሄደ በኋላ ጳውሎስ ተነስቶ የተናገረው ነገር አይደለም። ኢየሱስ ማስተማር አለበት ይሄንን። ኦኬ፣ ጌታ ኢየሱስ ክርስቶስ ያለው ወንድሜ አሁን ለምሳሌ ምድር ላይ ሲኖር እሱ ከተናገረው ትክክለኛ ቃል የሰው ልጅ እኔን ማን ይሉኛል የሚል ጥያቄ ጠየቀ። አንዱ ከነቢያት ወገን ነው ይሉታል፣ ኤልያስ ነው ይላል፣ ብዙ ነገር ሙሴ ነህ እንዲህ እያሉ ሲሄዱ አንድ ከሱ ደቀ መዝሙራት ውስጥ ስምዖን ጴጥሮስ የሚባለው አንተ የሕያው እግዚአብሔር ልጅ ነህ የሚል መረዳት ሲደርስ ይሄን ስጋና ደም አልገለጸልህም አለና ከላይ አባቴን የገለጸልህ ብሎ በዚህ ቃል ላይ ተመስርቶ አለቱን ማለት ይሄ የእናንተ ኢንተርፕሪቴሽን ነው። እኔ የፈለግኩት ግን ክርስትናን እንደ ሃይማኖት ሪኮግናይዝ ያደረገበት ቦታ ካለ እንደ ሃይማኖት ክርስትና የሚባል ሃይማኖት አለ፣ እሱን ተከተሉት ያለበት ቦታ ካለ ክርስትና የምትለውን ቃል ነው አንተ የፈለግከው? ቃሉን አይደለም። እኔ ስለ ቃል ሳይሆን እያወራሁ ያለሁት ክርስትና የሚባል ሃይማኖት መኖሩንና ይህን እምነት መከተል እንዳለብን ኢየሱስ የተናገረበት ቦታ ካለ ነው። ጳውሎስ ያለውን ግን አትቀበልም? አልቀበልም። ከኢየሱስ ነው የምከተለው። ኦኬ፣ ኢየሱስማ መሰረቱ እኔ ነኝ፣ በእኔ ላይ የተመሰረተ እኛም እሱ በነበረበት ጊዜ ያው ግዴታ እንደዛ ነው ማድረግ ያለብህ። አንተ ብትሆን አሁን መሲሁ በነበረበት ጊዜ የግድ መሲሁ መቀበል አለብህ። ግን እኔ ያልኩት ክርስትና የሚባል ሃይማኖት መኖሩን ኢየሱስ ያጸደቀበት ቦታ አለ ወይ ነው። አስ ሃይማኖት እንደ ሃይማኖት አረ እግዚአብሔርን ፍራ እንዴ! መጽሐፍ ቅዱስ እነዚህ ደቀ መዝሙራቶቹ የመጨረሻ ሂደት ላይ ሄደው ወደ ምንድን ነው የሚሆኑ? ወደ ክርስትና አይደለም እንደ ክርስቲያን ከሚለው ቃል እኮ የመጣ ነው አይደል? ክርስትና ገብቶኛል። በቃ ገብቶናል። ሁላችንም ክርስትናን ክርስቶስ ራሱ አያውቅም። በነገራችን ላይ ክርስትና የምትለውን ሃይማኖት ኢየሱስ ራሱ እሱ እንኳን አያውቀውም። ስለዚህ እነ ጳውሎስ ባመጡት ነገር እኔ ይጠይቀኝ እስኪ ነገ ይጠይቀኝና ለምን ክርስቲያን አልሆንክ? አሁን አንተ የምትለው ክርስትና ልክ ሆኖ በነገራችን ልክ አይደለም፣ ግን ልክ ሆኖ ራሱ እኔ ኢየሱስ ፊት ብቀርብ እንዴት እንደምከራከር እኔ ነኝ የማውቀው። ለምንድን ነው ክርስቲያን ያልሆንከው? በደንብ ነው የምከራከረው። ደቂቃ ይዘን ለምንድን ነው ክርስቲያን ኢየሱስ ክርስቶስ ያለውን ቃል ቀጥታ ታምናለህ? ለምን እንደሆነ ልንገርህ። ለምንድን ነው ክርስቲያን ያልሆንከው ብሎ ቢጠይቀኝ ዌይት ሚኒት የቱ ጋ ነው ክርስቲያን ሁን ያልከኝ እለዋለሁ። የቱ ጋ ነው ክርስቲያን ሁን ያልከኝ? መጽሐፍ ቅዱስን ሰጠዋለሁ 66ቱ ከዚህ ላይ ያሳየኝና ያኔ ጣለኝ ወደ ገሃነም እለዋለሁ። ጣለኝ፣ ከዛ ቅጣኝ እንደፈለክ። የለም ስንፈልግ ከዘፍጥረት ጀምረን እስከ ዮሐንስ ራእይ ብንፈልግ የለም። አንደኛ አላዘዝከኝም። ሳይታዘዙ አቤት ሳይጠሩ ወዴት ምናምን እንደሚባለው እንደዛ አይደለሁም። እኔ ስታዘኝ እከተላለሁ። አላዘዝከኝምና አልተከተልኩም። ስለዚህ
ለዚህ ነው ያላመንኩት እለዋለሁ። ጳውሎስማ እሱ ራሱ ገና እንትን ይጠብቀዋል። ስለዚህ ኢየሱስ የማያውቀው ሃይማኖት ስለሆነ ክርስቲያን ልንሆን አንችልም። አሁን ጌታ ኢየሱስ ክርስቶስ ማለት ይሄ ክርስትና እንድትሆን የሚነግርህን የመጽሐፍ ቅዱስ ክፍል ብነግርህ እንዴት ነው አናላይዝ ካደረገዋለህ? ልስጥህ እንዴ? በደንብ አምጣልኝ። እሺ፣ አመሰግናለሁ። የዮሐንስ ወንጌል ምዕራፍ 4 ላይ ስለዛ ሰው መቼም አንተ ወይት ሚ ጠብቀኝ። አዲስ ምንም ችግር የለውም። የዮሐንስ ወንጌል ምዕራፍ እንትን ስለዛ ሰው ምዕራፍ 3 ላይ ስለተገለጸው ሰው ምዕራፍ 3 ቁጥር ስንት? የሆነ ሰው ታገኛለህ። መጽሐፍ ቅዱስን አውጣ አንተ ይላልካለሁ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር በነገራችን የሚገርም ቦታ ነው ያመጣው። ተባረክ። በጣም የሚገርም ቦታ። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኒቆዲሞስ የተባረከ ነው። አንተ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። አንተ እሱን ሳይሆን እግዚአብሔር የሚለው ከእግዚአብሔር ዘንድ መላኩን ይጠቅሳል። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም ይተረጉመዋል። ቆይ ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ሊወለድ ዘንድ ይቻላልን? አለው። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛም ልትወለዱ ያስፈልጋችኋል ስላልኩ አታድንቅ አይነት ነገር አለው። ንፋስ ወደሚወደው ይነፍሳል ነው፣ ድምፅን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው አለ። ግን የፈለግኩት ሀሳብ ወረድ ብሎ ምን ይላል መሰለህ? እዛው ጋር ቁጥር 10 ምንድነው ስንት ጋር እዚሁ ጋር እሺ፣ ይሁዳ በዚህም ከእነሱ ጋር ተቀምጦ ያጠምቅ ነበር። ዮሐንስም ስለ ጥምቀት ይናገራል። መጨረሻው ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። በእርሱ ማመን አለባችሁ አይደለም? ምን ብላችሁ እመኑ ነው ዮሐንስ የሚለው ታዲያ። አመሰግናለሁ። ሰው ዳግመኛ ካልተወለደ ኢየሱስ በልጁ እመኑ አይደለ? በልጁ እመኑ ነው ያለው። በልጁ ስታምኑ በልጁ ዮሐንስ ነው የጠቀስከው። ዮሐንስ ወንጌል 3 ነው። በልጁ የማያምን በእግዚአብሔር በዘላለም ቁጣ ውስጥ ይኖራል ይላል። በልጁ የማያምን እየተቀጠቀጠ ነው የሚኖረው አለ። እሺ ምን ብሎ የሚያምን የሚለውን ዮሐንስ ቢነግረንስ ምን ትላለህ አንተ? ዮሐንስ ራሱ ቢያወራስ አይሻልም? ዮሐንስ ቢያወራ ደስ ይላል። ኢየሱስ አይደለም ነው ያለው ነው። እንደዛ አይደለም። በልጁ የማያምን ንግግሩ የኢየሱስ አይደለም ነው አይደለም። የእግዚአብሔር ቁጣ በእርሱ ላይ ይኖራል አለ፣ በልጁ የማያምን። ስለዚህ በልጁ ማመን አለብን አይደለ? ያ መምህር ሆይ ብሎ ሲያወራው የነበረው ዮሐንስን ነው ወይስ ጌታ ኢየሱስ ነው? እሱ ሳይሆን እሱ አሁን እያልኩ ያለሁት ዮሐንስ ሲናገር በልጁ የማያምን በእግዚአብሔር ቁጣ ውስጥ ይኖራል አለ። በልጁ ማመን አለባችሁ ይላል ዮሐንስ። እና ምን ብሎ ያመነ ሰው ነው የዘላለም ሕይወትን የሚወርሰው? ኢየሱስ ራሱ በተናገረው መሰረት እዚሁ ዮሐንስ ወንጌል ላይ ሳላ ወንድሜ መጽሐፍ ቅዱስን ከሆነ መረጃ አድርገህ እየተንቀሳቀስክ ያለው መጽሐፍ ቅዱስ ራሱ እንደዚህ ይላል። በቃ እኔ ልንገር እዚሁ አንተ የጠቀስከው ቦታ ላይ ዮሐንስ ወንጌል ላይ ማለት ነው ምዕራፍ 17 ቁጥር 3 ላይ ሙስሊም ሁን ነው ሐሳቡ። ምንድነው የሚለው? እውነተኛ አምላክ ብቻ የሆንከውን አንተንና አለ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። መዳረሻችን የዘላለም ሕይወት ማግኘት ነው። የዘላለም ሕይወት ማግኘት ነው። ክርስቶስ እኮ ሙስሊም ካደረገ እኔ ደስ ይለኛል። በጣም ነው ምን ይላል መሰለህ? ምን ይላል ቦታው ላይ እውነተኛ አምላክ ብቻ የሆንከውን ይላል። ስለዚህ ብቻውን እውነተኛ አምላክ የሆነው አንድ አለ። ከዛስ የላከውንም ኢየሱስ ክርስቶስን አለ። የተላከው ኢየሱስ ክርስቶስ እርሱን ማወቅ የዘላለም ሕይወት ናት አለ። የዘላለም ሕይወትን የምታገኙት አንድና ብቸኛ የሆነ አምላክ አለ ስትሉ ነው። ከዛስ ይሄ አምላክ ክርስቶስን ልኮታል ካላችሁ ነው። ከዛስ የዘላለም ሕይወትን ታገኛላችሁ ነው እያለ ያለው። ስለዚህ እኔ ምንድን ያልኩት አንድና እውነተኛ የሆነ አምላክ አለ፣ አንድ ክርስቶስ የተላከ ነው።
2 ሶስተኛ ቀጥ ብለህ ወደ መንግስት ሰማያት መሄድ ነው። ስለዚህ እኔ ይሄ ቃል ልክ ከሆነ ወደ መንግስት ሰማያት መሄድ ይችላለሁ። ምን ብዬ አምኜ the one and the only true God አምላክ አለ ብዬ ኢየሱስ ክርስቶስ ደግሞ የሱ ሜሴንጀር ነው ካልኩኝ እሱ በተናገረው መሰረት እኔ የዘላለም ህይወትን ወርሻለሁ። ከዚህ በኋላ ደግሞ ምንም የምፈልገው ነገር የለም ነው። አንተ የዘላለም ህይወት ከወረስክ የኔ ወንድም ምን የምትሆነው ምንም ጥያቄና መልስ የለው። ግን መሰረታዊ ጥያቄ ሰው ዳግመኛ ካልተወለደ በስተቀር አይድንም አለ አይደል? ተወልደሃል ነው የኔ ጥያቄ። ይሄን ብቻ መልስልኝ። ተፈጥረናል፣ ጥያቄ የለውም። አንተም ምንም ተፈጥረናል፣ ዳግመኛ ተወልደሃል ወይ ነው። እስቲ መልሱት። ለመዳን የግድ መጠመቅ አያስፈልግህም። መወለድ አለብህ። ለመዳን የግድ መጠመቅ አያስፈልግህም። በውሃ ካልተወለድክ አትድንም። መጽሐፍ ወደ ሲባል መጠመቅ ማለት ለኒቆዲሞስ ያለው እሱን አብራራልሃለሁ። ግን ተወልደሃል ወይ ነው? ተወልጃለሁ። ስለተወለድኩ እኮ ነው ማወራ። በማን ተወለድክ? ከእናቴ ከወይዘሮ እገሌ እገሌ ከአባቴ ከአቶ እገሌ እገሌ ተወለድኩ። ቴንክ ዩ። መጽሐፍ ቅዱሱ ታዲያ ኒቆዲሞስ መምህር ወይ ሰው ከሸመገለ በኋላ እንዴት ነው የሚወለደው ብሎ ከጠየቀው ጥያቄ ጋር አይመሳሰልም? ካንተ ይመሳሰላል። ነገር ግን የኔ ጥያቄ ለመዳን ግን መጠመቅ አይጠበቅብህም ነው። አንተ ለመዳን የግድ መጠመቅ ይጠበቅብሃል አይደል ያልከው? ለመዳን የግድ መጠመቅ ይጠበቅብሃል አይደል ያልከው? እኔ ግን አይጠበቅብኝም። ፕሮሰሱ ሂደት ውስጥ ካልገባህ ከመጽሐፍ ቅዱስ ጋር ብረት የለም። ያው ቁርአን በሚለው ተከተል እንጂ ለምን እንዳልኩ ልንገርህ። ለመዳን የግድ መጠመቅ አያስፈልግም ያልኩትን ልንገርህ። ኢየሱስ በስተቀኝና በስተግራ የተሰቀለው አንዱ በስተቀኝ የተሰቀለው ሰውዬ ድኗል አልዳነም? ክርስቶስን አምኖ ድኗል አልዳነም? በቃ አንተ ስለዚህ ነው ያምኛለሁ ባልጠመቅም እድናለሁ ነው። ንገረኝ። በክርስቶስ በስተቀኝ በኩል የተሰቀለው ወንበዴ አትሳቅ። ቆይ ከክርስቶስ በስተቀኝ በኩል የተሰቀለው ወንበዴ ድኗል ወይስ አልዳነም? እቺን ብቻ ንገረኝ። እውነት እልሃለሁ ዛሬ በዚህ ሰማያት ትገባለህ ተብሏል። ድኗል አልዳነም? ድኗል። ተጠምቋል። የመጠመቂያ ጊዜ አላገኘም። ተጠምቋል ወይ ነው ጥያቄው? አልተጠመቀም። ልክ ነህ። አልተጠመቀም ግን ድኗል። ቴንክ ዩ ማይ ብራዘር። ልክ ነው፣ ድኗል። ማይ ብራዘር እሱን ነው የምፈልገው። ስለዚህ አንተ አሁን በክርስቶስ ታምናለህ? አንደኛ አልጠመቅም ነው አማኝ አትጠመቅ። ንጹህ የክርስቶስ አማኝ ስለሆንክ ልጸልይልህ። አትጸልይ። እኔ ጸሎት አልፈልግም።